ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድሜ ልንገራችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት እያደረሰ መቀጠሉ ሰምቷል። የፋኖ ኃይሎች በጎጃም የተለያዩ አካባቢዎች በከፈቱ ውጊያም የብልጽግና አመራሮችና በርካታ የአገዛዙ ጦር አባላት ተደምሰዋል ሲል የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። አገዛዙ በበኩሉ በርካታ ኃይሉን ከደሴና ኮምቦልቻ ወደ አምባሰልና ደላንታ ማንቀሳቀሱን የመረጃ ምንጮች ተናግረዋል። ዝርዝሩን ትሰሙታላችሁ። የአብይ አህመድ ብልጽግና ፓርቲ የአብንና የኢዜማ አመራሮች በሚወዳደሩባቸው የምርጫ ክልሎች እጩዎችን አላቀረበም ተብሏል። ብልጽግና ለአብንና ለኢዜማ አጋር ፓርቲዎቹ በቀጥታ ወደ ፌዴራልና ክልል ፓርላማ እንዲገቡ ለማድረግ አልሞ በውሳኔ ክፍት ያደርጋቸው ቦታዎች ታውቀዋል። ቢቢሲ ጉዳዩን በተመለከተ ይዞት የወጣው ዝርዝር መረጃ አለም በዝርዝር ትሰሙታላችሁ። የአሜሪካው ፕሬዝዳንት ትራምፕ የኢራን ኃይል ማመንጫዎችን ለመምታት ያስቀመጡትን ቀነ ገደብ በ10 ቀናት አራዝመዋል። ትራምፕ ይህንን ሲያራዝሙ ኢራን ጋር ስምምነት እንደርሳለን የሚል ተስፋ እንዳላቸውም ተናግረዋል። በሌላ በኩል የየመኑ ሁቲ ኢራን በመደገፍ እርምጃ ለመውሰድ ዝግጁ መሆኑን አስታውቋል። ዝርዝሩን ትሰሙታላችሁ። ደቡብ አፍሪካ በፈረንሳይ የሚካሄደው የቡድን ሰባት ጉባኤ ላይ በአሜሪካ ግፊት እንዳትሳተፍ መከልከሏን አስታወቀች። በሚመጣው ግንቦት 2018 በፈረንሳይ ኤቪያን ከተማ በሚካሄደው የቡድን ሰባት አባል ሀገራት ጉባኤ ላይ የደቡብ አፍሪካው ፕሬዝዳንት እንዳይሳተፉ አሜሪካም በፈረንሳይ ላይ ጫና ማሳድሯን የደቡብ አፍሪካ ፕሬዝዳንት ጽሕፈት ቤት ይፋ አድርጓል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት እያደረሰ ቀጥሏል። የፋኖ ኃይሎች በጎጃም የተለያዩ ከተሞች በከፈቱ ውጊያ የብልጽግና አመራሮችን በርካታ የአገዛዙ ጦርን ጨምሮ ተደምሷል ሲል የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። አገዛዙ በበኩሉ በዛሬውና ከትላንትናው ዕለት በርካታ ኃይሉን ከደሴና ኮምቦልቻ ወደ አምባሰል እንዲሁም ደላንታ ማንቀሳቀሱን የመረጃ ምንጮች ተናግረዋል። የፋኖ ኃይሎች በክልሉ ምስራቅ ጎጃም ዞን ቆይ ከተማ በከፈቱ ውጊያ ከ85 በላይ የአገዛዙ ጦር አባላት መደምሰሳቸውን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ አስታውቋል። መጋቢት 17 2018 ዓ.ም ከንጋት ጀምሮ በተደረገ ውጊያ ከተደመሰሱት መካከል 59 የአገዛዙ መከላከያ አባላት ሲሆኑ 29 ደግሞ ሚሊሻዎች ናቸው እንዲሁም ፖሊሶችም አሉበት ያለው አፋብን ነው። አፋብን ቴዎድሮስ ዕዝ በቁይ ከተማ የፋኖ ኃይሎች የከፈቱ ውጊያም በአጠቃላይ በዘመቻ መምሪያ ኃላፊው 100 አለቃ አበበ ሰው መሆን የተመራ ነበር ብሏል። በቁይ ከተማ የፋኖ ኃይሎች የከፈቱ ውጊያ በአፋብን ቴዎድሮስ ዕዝ ዘመቻ መምሪያ ኃላፊ 100 አለቃ አበበ ሰው መሆን የተመራ ነበር ያለው ድርጅቱ በውጊያው በከተማዋ ግራሮ ኮሌጅ፣ ቁይ አንደኛ ደረጃ ትምህርት ቤትና አሞራ ገደል የተባሉ አካባቢዎች የተገነቡ የአገዛዙ ጦር ምሽጎች መሰበራቸውን፣ የአገዛዙ ጦር ትጥቆችን መማረካቸውን ጨምሮ አስታውቋል። በዚህ ውጊያ 2 የብልጽግና የአካባቢው አመራሮች የወረዳ ወንጀል መከላከል ኃላፊ ኢንስፔክተር የጸዳው ወልዴ እንዲሁም ነግሬው ሰውነት ካሳ ታምሩና ምኔ ሰውነት የተባሉ የአገዛዙ ወታደራዊ አመራሮች ከተገደሉት መካከል መሆናቸውን እንዳረጋገጠ አፋብን ይፋ አድርጓል። በፋኖ ኃይሎች በኩልም በውጊያው የተጎዱ መራቸውን የኢትዮኒውስ የመረጃ ምንጮች ተናግረዋል። በተመሳሳይ በዞኑ ሸበል በረንታ ወረዳ መርገጭ ከተማ የፋኖ ኃይሎች የማጥቃት ውጊያ ከፍተው በአገዛዙ ጦር ላይ ድል መቀዳጀታቸውን አስታውቀዋል። የአፋብን ቴዎድሮስ ዕዝ 201ኛ ኮር በወረዳው መርገጭ ከተማ የአገዛዙ ኃይል ጋር በከባድ ውጊያ በማድረግ በርካታ የጦር አባላቱን በመደምሰስና በማቁሰል ድል አድርገናል ነው ያለው አፋብን ለሚዲያ ባሰራጨው መረጃ። የፋኖ ኃይሎች በከተማ የሚገኙ የአገዛዝ ጦር ካምፖችን ሙሉ በሙሉ በመቆጣጠር በመከላከያ የአድማ ብተናና ሚኒሻ ላይ ከፍተኛ ጉዳት አርሰዋል ያለው አፋብን ቴዎድሮስ ዕዝ በአጠቃላይ መርገጭ ከተማ ላይ ከ40 በላይ የአገዛዝ ጦር አባላት ሲገደሉ 20 በላይ የሚሆኑት ደግሞ ቆስለዋል ብሏል። በዚህም የፋኖ ኃይሎች በከፈቱ ውጊያ ከተገደሉት መካከል የሸበል በረንታ ወረዳ ሚኒሻ ጽሕፈት ቤት ኃላፊ 10 አለቃ ባየገዛይ ጨምሮ አመራሮቹ እንደሚገኙበት አፋብን በምስል አስደግፎ በላከልን መረጃ አረጋግጧል። በሌላ በኩል በክልሉ ወሎ ቀጠና የብልጽግና አገዛዝ ተጨማሪ ሜካናይዝድ ጦሩን ወደ አምባሰልና ደላንታ ማንቀሳቀሱን የመረጃ ምንጮች ተናግረዋል። አገዛዙ ከደሴና ኮምቦልቻ ከተሞች በርካታ ጦርን በተለያየን በኩል አምባሰልና ደላንታ ወረዳዎች ሲያጓጉዙ መመልከታቸውን የዓይን እማኞች አክለው ተናግረዋል። በደቡብ ወሎ ዞን አምባሰል ወረዳ ተራራማ አካባቢዎች በተደጋጋሚ በአገዛዙ ጦርና ፋኖ ኃይሎች መካከል ከባድ ውጊያዎች የተደረጉ መሆኑን መዘገባችን ይታወሳል።
ብልጽግና ፓርቲ የአብንና የኢዜማ አመራሮች የሚወዳደሩባቸው የምርጫ ክልሎች እጩዎችን አለማቅረቡ ተሰማ። ብልጽግና ለአብንና ለኢዜማ አጋር ፓርቲዎቹ በቀጥታ ወደ ፌዴራልና ክልል ምክር ቤቶች እንዲገቡ ለማድረግ አልሞ በውሳኔ ክፍት ያደርጋቸው ቦታዎች ታውቀዋል። ገዢው ብልጽግና ፓርቲ እጩ ባላቀረበባቸው ከ80 በላይ የህዝብ ተወካዮች ምክር ቤት መቀመጫዎች ውስጥ የተቃዋሚዎቹ የአብንና የኢዜማ አመራሮች የሚወዳደሩባቸው የምርጫ ክልሎች ይገኙባቸዋል ተብሏል። ቢቢሲ ባደረገው ማረጋገጥ እና በተመለከታቸው ሰነዶች በተለይም የእጩ ዝርዝር ላይ የአብን ሊቀመንበር በለጠ ሞላ፣ የኢዜማ ሊቀመንበር ኢዮብ መሳፍንት እጩ ነው በቀረቡባቸው ምርጫ ክልሎችና ሌሎች የብልጽግና አገልጋይ ሆነዋል ተብሎ የሚታሙት የኢዜማና የአብን አመራሮች ያሉባቸው ቦታዎች ላይ ክፍት አድርጎላቸዋል። አብን 6 የስራ አስፈጻሚ አባላቱን ለምርጫ ያቀረበ ሲሆን እነዚህ የፓርቲው አመራሮች ለፓርላማ አባልነት በሚወዳደሩባቸው ስፍራዎች ገዢው ብልጽግና ፓርቲ አይቀናቀናቸውም። የኢትዮኒውስ የመረጃ ምንጮች እንዳሉት ከሆነ አብዛኛዎቹ የአብን አመራሮች በአማራ ክልል ይወዳደራሉ ተብሎ የተመዘገቡ ቢሆንም በአብዛኛው የመወዳደሪያ ቦታዎቻቸው በቁጥጥር ስር ያሉት በፋኖ ስለሆነ ብልጽግና ፓርቲ እንዲሁ ትገባላችሁ በሚል እንደወሰነላቸው ተሰምቷል። ለምሳሌ በከተሞች ለሚደረግ የምርጫ እንቅስቃሴ ይንቀሳቀሳሉ የተባሉት እነዚህ ሰዎች በአሁኑ ሰዓት ብልጽግናም ጨምሮ አልወዳደራቸውም። በዋናነት በሚቀጥለው ስርዓት ውስጥ የመንግስት አካል ሆናችሁ ታገለግላላችሁ ብሏቸዋል ተብሏል። ግንቦት 2018 ዓ.ም ይካሄዳል ተብሎ ለሚጠበቀውና በርካቶች ተቃውሟቸውን ላሰሙበት እንዲሁም በውጊያ ላይ ያሉ ኃይሎች ሊደረግ አይገባም ብለው ተቃውሞ በሚያቀርቡበት 7ኛው ምርጫ 10991 የፖለቲካ ፓርቲና የግል ተወዳዳሪዎች በእጩነት ቀርበዋል። ብልጽግና ፓርቲ 2950 እጩዎች በማስመዝገብ በቀዳሚነት የተቀመጠ ሲሆን ተቃዋሚው ኢዜማ ደግሞ 1256 ተወዳዳሪዎችን በማቅረብ ሁለተኛ ሆኗል። ሌላኛው ተቃዋሚ ፓርቲ አብን ለዘንድሮ ምርጫ ያቀረበው 70 እጩዎችን ነው። እነዚህ ውስጥ ታዲያ 16 ያሉ ለህዝብ ተወካዮች ምክር ቤት ይወዳደራሉ ይላል ቢቢሲ። ብሔራዊ ምርጫ ቦርድ መረጃ እንደሚያመለክተው ግንቦት ወር ላይ ውድድር የሚደረግባቸው አጠቃላይ የህዝብ ተወካዮች ምክር ቤትና የክልል ምክር ቤቶች ወንበር ብዛት 3463 ሆኗል። ቢቢሲ በተመለከተው የእጩዎች ዝርዝር መሰረት ገዢው ብልጽግና ጨምሮ አንድም የፖለቲካ ፓርቲ ለሁሉም የሀገሪቱ ምክር ቤቶች መቀመጫዎች መወዳደር የሚያስችል እጩዎችን አላቀረቡም። ብልጽግና ፓርቲ 547 መቀመጫዎች ላሉት የህዝብ ተወካዮች ምክር ቤት ያቀረበው 466 እጩዎችን ነው። ይህም ገዢው ፓርቲ በዘንድሮ ምርጫ 81 የህዝብ ተወካዮች ምክር ቤት መቀመጫዎች ላይ አይወዳደርም። በትግራይ ክልል ጭራሹንም የሚወዳደሩም ሆነ እጩ ነው የሚቀርቡና ምርጫ ይካሄድበታል ተብሎ የታሰበም ጉዳይ የለም። በአማራ ክልል ደግሞ ከማይወዳደርባቸው የህዝብ ተወካዮች ምክር ቤት መቀመጫዎች መካከል 7ቱን ለአጋሩ አብን መስጠቱን የተሰማው አባላቱና እጩዎቹንም አብን አድርጎ ያቀረባቸው ብቸኛ ሲሆኑ በዚህ ቦታ ላይ ብልጽግና አይወዳደርም ተብሏል። ከነዚህ ምርጫ ክልሎች አንዱ የአብን ሊቀመንበር በለጠ ሞላና የአብይ አህመድ ሚኒስትር የሆኑት እንዲሁም የሚወዳደሩበት ራያ ቆቦ ነው። ብልጽግና በዚህ ምርጫ ክልል ለክልል ምክር ቤት የሚወዳደሩ እጩዎችን ቢያቀርቡ ለተወካዮች ምክር ቤት ተወካይ ግን አላስመዘገበም። ሌላኛው ብልጽግና ቦታ የለቀቀላቸው የአብን ምክትል ሊቀመንበር የሆኑትና የአማራ ክልል ባህልና ቱሪዝም ቢሮ ስፖርት ኃላፊ ናቸው የተባሉት መልካም ጸጋይ ሲሆኑ ለህዝብ ተወካዮች ምክር ቤት የሚወዳደሩበት ላይ ጋይንት አንድ ምርጫ ክልል ብልጽግና እጩ አላቀረበም። አካባቢውን በፋኖ ቁጥጥር ሲሆን ብልጽግና እሳቸውን በቀጥታ ለማስገባት አስቧል ተብሏል። ብልጽግና የፓርላማ እጩ ያላቀረበው ሌላኛው ምርጫ ክልል ኩታበር ነው። በዚህ ምርጫ ክልል የአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን ዋና ስራ አስኪያጁ ነው አዳነች አቤቤን እያገለገሉ የሚገኙት የአብን የህግ ጉዳዮች ኃላፊ የሆኑት አቶ ዮሴፍ ኢብራሂም ይወዳደራሉ። የአብን የህዝብ ግንኙነት ኃላፊ እንዲሁም የኢትዮጵያ ፖስታ አቅርቦት እና ፋሲሊቲ ቺፍ ኦፊሰር የሆኑት አቶ ጋሻው መርሻም የሚወዳደሩበት እስቲ አንድ ምርጫን በተመሳሳይ ጣቢያ ላይ ብልጽግና ለተወካዮች ምክር ቤት አላቀረበም። የፓርቲው ስራ አስፈጻሚ አባል የሆኑት አቶ ዳምጦ ተሰማና ማሩ ደጀኔም በእጩነት በተመዘገቡ ቦታዎች ላይ ብልጽግና ፓርቲ አይወዳደርም። የቀድሞ የፓርቲው የህዝብ ግንኙነት ኃላፊና የአማራ ክልል ተሿሚ ሆነው ብር አጉድለውና አጥፍተው ከስልጣናቸው የተነሱት ጣይር መሐመድ አሁን ላይ በህዝብ ተወካዮች ምክር ቤት የሚወዳደሩ ሲሆን ብልጽግና በሳቸውን ቦታ ላይ ተወዳዳሪ አላዘጋጀም። ብልጽግና በአብዛኛው የአብን አመራሮች ላይ እንደ ራስ ተወካይና ተወዳዳሪ ስለሚያቸው ነው ሌላ ተፎካካሪ ያላቀረበው የሚሉ ትችቶች በርተዋል። ገዢው ፓርቲ ከዚህ በተጨማሪም በአዲስ አበባ ከተማ ከማይወዳደርባቸው 3 የህዝብ ተወካዮች ምክር ቤት መቀመጫዎች ውስጥ በሁለቱ ላይ በእጩነት የቀረቡት የተቃዋሚ ፓርቲ ኢዜማ ናቸው። ለ7 ዓመታት ገደማ ፓርቲውን ሲመሩ ከነበሩት ፕሮፌሰር ብርሃኑ ነጋም የካቲት ወር መጨረሻ ላይ ኃላፊነት የተረከቡት ኢዮብ
ኢዮብ መሳፍንት ለተወካዮች ምክር ቤት የሚወዳደሩት በአዲስ አበባ ከተማ ምርጫ ክልል 18 ነው። ይህ ምርጫ ክልል ብልጽግና እጩ ካላቀረበባቸው የህዝብ ተወካዮች ምክር ቤት መቀመጫዎች አንዱ ሆኗል። የኢዜማ ሌላኛው ምክትል ሊቀመንበር አቶ ንጋቱ ወልዴ የሚወዳደሩት ደግሞ በምርጫ ክልል 23 ሲሆን በዚህ ስፍራም ብልጽግና እጩ አላስመዘገበም። ገዢው ፓርቲ የማይወዳደርበት ሌላኛው የአዲስ አበባ ከተማ የተወካዮች ምክር ቤት መቀመጫ የሚገኘው በምርጫ ክልል 11 ነው። በዚህ ምርጫ ክልል ከሚወዳደሩ እጩዎች መካከል ትብብር ለኢትዮጵያ አንድነት ወክለው የቀረቡት የተወካዮች ምክር ቤት አባሉ ዶክተር አበባው ደሳለኝና የኢዜማ ትይዩ ካቢኔ አባል የሆኑት ዶክተር ሰይፈ ገብርኤል ተሾመ ይገኙበታል። ብልጽግና ፓርቲ የኢዜማ አመራሮች የሚወዳደሩባቸው የምርጫ ክልሎች እጩዎቹን አለማቅረቡን መጀመሪያ የተመዘገበው በበይነ መረብ መገናኛ ብዙሃን ኢትዮጵያ ኢንሳይደር ነበር። ኢዜማ ይህንን ዘገባ በመቃወም ቅሬታ አቅርቦም ነበር። ገዢው ፓርቲ ባይኖርም ከሌሎች ፓርቲዎች ጋር ተፎካክሬ ውድድር ውስጥ እንደሚኖር ለምን አታውቁም በማለት ኢዜማ ኢትዮጵያ ኢንሳይደር እንዴት ዜና መዘገብ እንዳለበት ሊያስተምር መግለጫ ማውጣቱም ታይቷል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራንን ኃይል ማመንጫዎች ለመምታት ያስቀመጡት ቀነ ገደብ በ10 ቀናት አራዘሙ። በሌላ በኩል የየመኑ ሁቲ ኢራን በመደገፍ እርምጃ ለመውሰድ ዝግጁ መሆኑን አስታውቋል። ኢራን የሆርሙዝ ወሽመጥን እስከ አርብ ድረስ የማትከፍት ከሆነ የኃይል ማመንጫዎች እንደሚደበደቡ ዝተው የነበሩት ፕሬዝዳንት ዶናልድ ትራምፕ የሰጡትን ቀነ ገደብ በ10 ቀናት አራዘሙ። ፕሬዝዳንት ትራምፕ ለመጀመሪያ ጊዜ 48 ሰዓታት ቀነ ገደብ ያስቀመጡት ባለፈው ቅዳሜ ነበር። የተቀመጠው ጊዜ እየተቃረበ ሲመጣ ፕሬዝዳንቱ ከኢራን ጋር ንግግር እየተካሄደ መሆኑን በመጥቀስ ተጨማሪ 5 ቀናት መስጠታቸው ይታወሳል። ትናንትናም እንደገና በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት ከኢራን ጋር የሚደረገው ንግግር በጣም ጥሩ ሁኔታ እየሄደ ነው ብለዋል። ንግግሮቹ በመካሄድ ላይ ናቸው። በሐሰተኛ መገናኛ ብዙሃንና በሌሎች ከሚሰራጩ የተሳሳቱ መግለጫቸው ተቃራኒ ንግግሩ በጣም ጥሩ ሁኔታ ላይ ይገኛል ብለዋል። አክለውም በኢራን መንግስት ጥያቄ መሰረት የያዙትን የኢነርጂ ማመንጫ የማውደም እቅድ እስከ መጋቢት 28 2018 ዓ.ም አራዝም ያለው ብለዋል ትራምፕ። ፕሬዚዳንቱ ከዚህ መልእክታቸው በኋላ ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ኢራን በ7 ቀናት እንዲራዘምላት ብትጠይቅም 10 ቀናት እንደሰጡ ሲናገሩ ተደምጠዋል። በዚህም ቴህራን እጅግ አመስጋኝ ሆናለች ብለዋል። በሰዎችም በኩል በጣም በትህትና በተጨማሪ ጊዜ ማግኘት እንችላለን አሉኝ ሲሉ ከፎክስ ኒውስ ጋር በስልክ ባደረጉት ቃለ መጠይቅ ገልጸዋል። የጠየቁት 7 ቀናት ነበር። እኔ ግን መርከቦችን ስለሰጡኝ 10 ሰጣችኋለሁ አልኳቸው። ታውቃለህ፣ ስለ 8ቱ መርከቦች ተነጋግረናል። ባለፈው ቀን ስንናገር የነበረው ስጦታ ማለት ነው ሲሉ ተደምጠዋል። ትራምፕ ከቀናት በፊት ኢራን እጅግ ከፍተኛ ገንዘብ የሚያወጣ ትልቅ ስጦታ እንዳቀረበችላቸው ሲናገሩ ነበር። በወቅቱ ስጦታው ከሆርሙዝ ወሽመጥ ጋር የሚያያዝ እንደሆነ ቢጠቅሱም ዝርዝር መረጃ ከመስጠት ተቆጥበው ነበር። አሁን ይህ ስጦታ ኢራን በተዘጋው ወሽመጥ በኩል መርከቦች እንዲያልፉ ማድረጓ እንደሆነ ጠቅሰዋል። ፕሬዚዳንቱ ትላንት በዋይት ሀውስ ባደረጉት የካቢኔት ስብሰባ ላይም ኢራን 10 መርከቦች እንዲያልፉ መፍቀዷን ሲናገሩ ነበር። ኢራን በበኩሏ ከአሜሪካ ጋር ንግግር እየተካሄደ ነው መባሉን ስታስተባብል ቆይታለች። አንድ የሰላም ንግግር አሸማጋይ ደግሞ ኢራን በኃይል ማመንጫዎቿ ላይ ይፈጽማል የተባለው ጥቃት እንዲራዘምላት እንዳልጠየቀች መናገራቸው ዋል ስትሪት ጆርናል ዘግቧል። ይህ በእንዲህ እንዳለ የየመኑ ሁቲ ኢራን በመደገፍ እርምጃ ወስዳለሁ ብሏል። የኢራን አጋር የሆነው የየመኑ ታጣቂ ቡድን ሁቲ አስፈላጊ በሚሆን ጊዜ ኢራን በመደገፍ በጦርነት ውስጥ ለመሳተፍ ዝግጁ መሆኑን አንድ የቡድኑ መሪ ለሮይተርስ ተናግሯል። አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ በኋላ ድምፁን አጥፍቶ የነበረው የየመኑ ቡድን ወደ ጦርነቱ የሚገባ ከሆነ ከዚህ ቀደም እንዳደረገው ሁሉም በቀይ ባህር መርከቦች እንቅስቃሴ ላይ ከፍተኛ አደጋ የሚደቅን ይሆናል። ስሙ እንዳይገለጽ የጠየቀ የወጡ መሪ በሁሉም አማራጮች ሙሉ ለሙሉ ወታደራዊ ዝግጅት አድርገናል፣ የሚሆነውም በሙሉ እየተከታተልን ነው፣ መቼ እርምጃ መውሰድ እንዳለብን እናውቃለን ሲል ሮይተርስ በሰጠው ቃል የቡድኑ አቋም አሳውቋል። እስራኤል በጋዛ ላይ ጥቃት በከፈተችበት ጊዜ ሁቲዎች ሚሳኤል ወደ እስራኤል በማስወንጨፍ በተጨማሪም በቀይ ባህር በኩል የሚያልፉ መርከቦችን በመምታት አስምጠው ነበር። በዚህም ጥቃታቸው የባህር እንቅስቃሴውን አስተጓጉሎ ነበር። አሁንም ለኢራን ያላቸውን አጋርነት ለማሳየት በወሳኙ የቀይ ባህር ማስተላለፊያ መስመር ላይ ጥቃት እንደሚሰነዝሩ ዝተዋል ይላል ቢቢሲ በዘገባው። ደቡብ አፍሪካ በፈረንሳይ የሚካሄደውን የቡድን 7 ጉባኤ ላይ በአሜሪካ ግፊት እንዳትሳተፍ መከልከሏን አስታወቀች። በሚመጣው ግንቦት 2018 በፈረንሳይ ኤቪያን ከተማ በሚካሄደው የቡድን 7 አባል ሀገራት ጉባኤ የደቡብ አፍሪካው ፕሬዝዳንት እንዳይሳተፉ
አሜሪካ በፈረንሳይ ላይ ጫና ማሳደሯን የደቡብ አፍሪካ ፕሬዝዳንት ጽሕፈት ቤት አስታውቋል። ውሳኔው በአሜሪካና በደቡብ አፍሪካ መካከል ለወራት የዘለቀውና እየተሻከረ የመጣውን ግንኙነት ውጤት ነው ተብሏል። ለግንኙነቱ መበላሸት ደቡብ አፍሪካ በአሜሪካ ወዳጅ በሆነችው እስራኤል ላይ የመሰረተችውን የዘር ማጥፋት ክስና ፕሬዝዳንት ዶናልድ ትራምፕ ነጭ አፍሪካውያንን እየተሰደዱ ነው ማለት በሚያቀርቡት አወዛጋቢ መከራከሪያ ዋነኛ ምክንያት ናቸው። የፕሬዝዳንቱ ቃል አቀባይ ቪንሴንት ማግዌያን ለኤፍፒ እንደተናገሩት ከሆነ በተደረገው ተከታታይ ጫና ምክንያት ፈረንሳይ ለደቡብ አፍሪካ ያቀረበችውን የጂ7 ጉባኤ ግብዣ ለመሰረዝ ተገዳለች። ደቡብ አፍሪካ ከተጋበዘች አሜሪካውያን ጉባኤውን እንደሚያቋርጡ ማስፈራራት ሰጥተዋል የሚል መረጃም ደርሶናል ብለዋል። አክሎም ስለዚህ ደቡብ አፍሪካ በዚህ የጂ7 ስብሰባ ላይ አትሳተፍም ሲሉ አረጋግጠዋል። ፕሬዚዳንት ትራምፕ ከደቡብ አፍሪካ መንግስት ጋር በተደጋጋሚ ቃላት ንትርክ ውስጥ የገቡ ሲሆን በሀገሪቱ የውጭ ምርቶች ላይ ከፍተኛ የታሪፍ ጭማሪ ማድረጋቸው ፕሬዚዳንት ራማፎሳ በኦቫል ኦፊስ ውስጥ በነጮች ላይ የዘር ማጥፋት እየተፈጸመ ነው በሚል መረጃ በሌለው ክስ መውቀሳቸውና ባለፈው ጥቅምት 2017 በጆሃንስበርግ የተካሄደው የቡድን 20 ጉባኤ ማቋረጣቸው ይታወሳል። ትራምፕ ታዲያ ባለፈው ዓመት በአብዛኛው የደቡብ አፍሪካ ምርቶች ላይ 30% ታሪፍ የጣሉ ሲሆን ይህም ከሳህራ በታች ባሉ የአፍሪካ ሀገራት ላይ የተጣለ ከፍተኛ የታሪፍ መጠን ነው። ይሁን እንጂ አሜሪካ ጠቅላይ ፍርድ ቤት ትራምፕን የታሪፍ ፖሊሲ ውድቅ አድርጎበታል። የአሜሪካ ፕሬዚዳንት ደቡብ አፍሪካ ከቅኝ ግዛትና ከአፓርታይድ የተረሱ የታሪክ ደለሎችን እና እኩልነትን ለመቅረፍ የሚከታተሉን የዘር ፍትህ ፖሊሲ የነጮች መብትን የሚጻረር ነው በማለትም ሲተቹ ቆይተዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።